እፉዬ ገላ ያብሽ ገለባ ሜዳ ነው ብዬ ገደል ስገባ ልወጣ ጅቡ መጣብኝ ከእግሬ ስር ሳባ 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 ንቂ ሳባ ተነሳሽ እንዴ? ጸጋስ መኝታ ቤት እያጸዳችሁ ነው። እማዬስ በእናትሽ? እማዬ እኮ አሁን ወጣች። ስለ ባንዱ ዛሬ ልነግራት ነበር ያሰብኩት። በኋላ ትነግሪያታለሽ። ድፍረት ካጣጣሽ አባዬ ግን ምንም አይልሽም። አትጨነቂ እባክሽ። እማዬ የሚፈሩት በጣም ብትኖር ነው። ወራም እኮ መንገድ ትችያለሽ። ሻዩ ግን ፈልቷል። ሳባ 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 ሂጂ በእናትሽ እማዬን ጥሪያት። ሳባ ሂጂ ጥሪያት እማዬን። ሳባ ሳባ ማሚ አንቺ ተነሽ እንጂ ተነሽ። ነጋ እንዴ? እንግዲህ አውራ ዶሮ እንደዛ እያለ ነው። ሌሊቱ ቁጭ ብለሽ አድረሽ ነው አይደለም? ግን ገና አልጨረስኩም። ትናንትና ከትምህርት ቤት መልስ አትሰሪውም ነበር? ጓደኛ አስጠናኝ ብላኝ እሷን ሳስጠና እኮ ነው። የራስሽን ጥናት ትተሽ ነው እሷን የምታስጠኚው? ምን ላድርግ? አስጠኝ ስትለኝ እኮ ነው። እንዴት እምቢ ልበላት? ለምን ቢያትያት? እኔ እምቢ ማለት አልችልበትም። እናሽ አንቺ ምን ተጠቀምሽ? ወይ አልተኛሽ ወይ ጥናትሽን አላጠናሽ። እኔ ምንም አልሆንም። ለራስሽ ቅድሚያ ልትሰጪ። እኔ እኮ ቅድሚያ የምሰጠው ብቸኛ ነገር ያንቺ ነሽ። አልወድልሽ ብሎ ነው እንጂ እሱ ቢሆን እኮ ያሳዝነኛል። ቤት ውስጥ ስራ የምታግዥኝ ሳያንስ የውጭውንም ትሰሪያለሽ። እሺ አትጨነቂ እሺ። ከአቅምሽ በላይ የሆነውን ነገር ሁሉ እምቢ ማለት ተማሪ። እሺ ነው እሞክራለሁ። አሁን ቶሎ በይ ወረቀት መስከፍተሽና። ለምን? ለቀበሌ ደብዳቤ ጽፍልኛለሽ። አሁን ይዤ የምሄደው አልችልም። ስራዬን መጨረስ አለብኝ። እንዴ እምቢ ማለት ተማሪ ብለሽ በእኔ ልትጀምሪ ነው እንዴ? ነይ አሁን ቀልድሽን አቁሚና አሁን ይዤ የምሄደው ነው ቀበሌ። እንደው ነይ እንደው ቁጭ እሺ ያጂ ባደርክ
አንግሽን ከመሽል ያዥ እሺ ለቀበሌ 03 ሲያቃጥል አይዞሽ የኔ ልጅ አይዞሽ እስቲ ቀና በይ እስኪ አምጪልኝ አይዞሽ እህትሽን መጠበቅ ነበረብሽ ሻዩን ልቀበላት ስል እኮ ነው ወደቀችው እስኪ አምጪልኝ ደግሞ ስትወርቅ እንዴት እንዳንቀጠቀጣት አረፋ ሁሉ ነው ያስደፈቃት ለምን ሐኪም ቤት ይዘና አንሄድም አይሆንም እዚሁ መንደር ውስጥ አዋቂ ያለች እዛ ነው ይዣት የሚሄደው እናንተ ተነሱና ወደ ትምህርት ቤታችሁ ሂዱ ተነሱ ሂዱ እሺ እኔ አብሬሽ ልምጣ አይ እኔ ራሴ ነኝ የምወስዳት ሂዱ በለው አሁን ምንም አልቻልኩበት አረ ካለፈው ሳምንት ግን በጣም ተለውጠሻል በዚህ ከቀጠልሽ ግን በቅርብ በጣም ጎብዝቶኛልሽ ከምርሽ ነው ታውቂያለሽ ይሄን ያህል ጊዜ ግን ይወስድብኛል ብዬ አስቤ አላውቅም ነበር እኑ እንደምትለው ከባባድ ነገሮች በባዶ አይገኙም እማማ ክቤ ደህና ናቸው ደህና ናት በጣም ነው የናፈቁኝ ደህና ናት በቃ ስራ ልድራሽና አብረን እንሂድ ባለፈው አባሪው ብዬሻል ነበር ይሄ እኮ የኔ ችግር አይደለም እንዴ ከዛ በኋላ ደግሞ ሌላ እስከሚመጣ ድረስ ጠብቅ ያልክ እና አንተ ነው ያጠፋኸው ያልሽኝ ነው መቼም የኔ ሊሆን አይችልም ምን ሆናል አባዬ እናትሽ ነች የምታበሳጭ ሌላማ ምን ሆናለሁ ማነሽ ሎሚ አቤት ጋሽ ገበያ ዕቃ ፈልጌ ነበር ብልክሽ ቶሎ ታመጭልኛለሽ ሞክራለሁ ሽንኩርት ቃሪያ ቲማቲም ጋሽ ሙልጌታ እሺ አልጻፈው ቶሎ በይ እሺ ቶሎ በይ 10 ኪሎ ቲማቲም 10 ኪሎ ቃሪያ 10 ኪሎ ሽንኩርት 3 የልብስ ሳሙና 24 የገላ ሳሙና ለጊዜው ይሄ ይበቃኛል ቶሎ በይ ፈጠን በይ ቶሎ በይ ምን ቆማችሁ ታፈጣላችሁ ስራ የላችሁም እንዴ ዛሬ ሳቢዬ እንዴት እንዳሳዘነች ምን አለ አብሬ አብሮንክ ነው እኔ ምን ልበል ከዚህ በፊት እንደዚህ አርጎት ያውቃል አዎ ምንድነው ግን በሽታው የቤተሰባችን ሚስጥር ነው እንደነገርኩሽ ማዬ ብታውቅ ትገለኛለች እኔ እንደነገርሽ ለማንም ትንፍሽ አልልም ይቅርብኝ በእናትሽ ሳቢዬ ምን ያህል እንደምወዳት እያወቅሽ 6 ዓመቷ እያለ ነው እጇን ይዤ ሳሽከረክራት አንድ ቀን በጣም አሽከረከርኳትና እጄ ላይ ሆና መንቀጥቀጥ ጀመረች ከዛ በኋላ በቃ እንደዚህ ያረጋታል ምናልባት ታሽከረክራት መሬት መቷት ይሁን እያሽከረከርኳት እጄ ላይ ነው መንቀጥቀጥ የጀመረችው በማሽከርከር እንደሆነ በሽታ እንደሚይዝ አላውቅም ነበር ግን ሐኪም ምን አለ ሐኪም አይቷት አያውቅም ለምን እማዬ እርግማን ነው ብላ ስለምታምን አዋቂ ጋር ነው የምትወስዳት አሁን የነገርኩሽን ነገር ለማንም ተናግሬ አላውቅም ለማዬ ራሱ ይሄኔ ምን አይነቷ ጨካኝ ናት ብለሻል አይደል ለምን ልሻለሁ ማን ነው ታዲያ እህቱን አደጋ ላይ ጥሎ የማይናገር ባልተረጋገጠ ነገር እንዴት ነው ያረኩትንማ ልብ ያውቀዋል ከዴት ጋር የተፈጠረውን ነገር ካልነገርከኝ ብሞት አለቀ እኔ እኮ በትክክል መስማቴ ነው እርግጠኛ እኮ አይደለሁኝ ሩቅ ነበርኩኝ እኮ ወሬውን ሲጀምር ግን እርግጠኛ ነበርክ አሁን ምን አጠራጠረ እናሽ በቃ ተይው
እንደዚህ ፈሪ መሆንን ግን አላውቅም ነበርሽ። ፈሪማ አይደለሁም። እሺ ግን እኔ ወሬው ትክክለኛ ካልሆነ በቃ እኔ ዳዊትን ስም ማሳሰል አልፈለኩኝ። ተው እንጂ እውነቱን ካልተናገርክ ግን የጸጋ ስም እኮ ጠፍቶ ነው የሚቀረው። እሺ እናሽ ታዲያ ምን ላድርግ? እንደውም ተው ራሴ ማረገውን አውቃለሁ። ምን ልታረጊ ነው? ታረገው ታይኝ የለ። እሺ በቃ ዝም በይሽ። ወይኔ ጉዴ ፈላ። ለማጠቃለል ያህል እስካሁን ከሰራዋቸው የቤት ስራዎች በጣም የወደድኩት ይሄኛው ነው። ምክንያቱም ልክ እንዳርበኛው እኔም ጀግና ነኝ እና ከምንም በላይ ደግሞ ሁለታችንም ሴትን እናከብራለን። እናመሰግናለን ኃይሌ። ምን ያህል ያንተ ባህሪ ከእሳቸው ጋር እንደሚመሳሰል በቂ መረጃ ባይኖረንም ግን አትመኝ ነበር አይደል? ስለዚህ በርታ። ሎሚ በደህና ነው? ምን ሆነሽ ነው? አርፍጄ። በይ ቶሎ በይ፣ አሁን ሰዓት የለንም። የቤት ስራሽን አቅርቢ ቶሎ በይ። እሺ ጀምሪ። በየቀኑ ደጃፋችን ላይ የሚሸኑ ሰዎች ቀጥ እንጂ ሎሚ ሰስፔንስ እኮ አደረግሽ። ዳዊት ምንድነው? ምን ሆነሽ ነው? ወረቀት ተዘበራርቆብኝ ለእህቴ የጻፍኩትን ደብዳቤ ያነበብኩት። ችግር የለውም፣ ነገ ታቀርቢያለሽ። ሂጂ። ነገ የመጨረሻ ቀን ነው። እሺ፣ አሳይመንታችሁን ታቀርባላችሁ። እሺ። ሎሚ 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 የሽንቱን ታሪክ መጨረሻ ለመስማት በጣም ቸኩያለሁ። ምን ተፈጥሮ ነው? ቲቸር ሲሳይ ምን አረገ? ምንድነው ያረካት? ማንን? አይ እሱ ምንም አላረገኝም። የቤት ስራዬን ሰርቼ መጥቼ አንብቢ ስባል አያት ያጻፈችኝ ደብዳቤ አረብ። ይኸውልሽ ሎሚ፣ ከሁሉም በፊት ቅድሚያ መስጠት ያለብሽ ለትምህርትሽ። ይሄንን ደግሞ ለአያትሽ ማሳወቅ አለብሽ። እሺ? ኧረ እሷ እኮ ታውቃለች። ሰሞኑን ትንሽ ስለመማር። አይዞሽ፣ ለነገር ተዘጋጅተሽ ነሽ። እሺ? ትጨናነቂ። ይሄ ባንዱ ነገር ይቅርብኝ በቃ። ለምን? ሰማሹ አይደል ቲቸር? ቅድሚያ ለትምህርት መስጠት አለብኝ። እስቲ እንነጋገርበት። Cause I'm a hot
መሃል ከሰውም ሰው ማየቴ አንዱ ካንዱ ይገኛል በልጦ ማለቴ በኑሮ በህይወት ሚዛኔ መልካምነትን ባረክሰው ነው እኔ ከሰው መሃል ከሰውም ሰውን ማየቴ አንዱ ካንዱ ይገኛል በልጦ ማለቴ ሁሉም የባንድ አባል ተገኝቷል? አዎ። ለመጀመሪያ ልምምዳችን ያክል የድሮቹን የእኛን ዘፈን መርጠናል። አይ በጣም ጥሩ በጣም ጥሩ። ስለዚህ ለመጀመር ዝግጁ ናቸው? እኔ ግን ጥሙ ያስቆጣ ይመስለኝ። አይ ችግር የለውም። እስከ ተለማመድሽ ድረስ እንሞክራለን። እሺ በቃ ፍቅር ነጋሚ በሉሽ አሁን እንጀምር። ለመጀመር 4 3 2 1 እኔ ነኝና ያሆ ያሆ የአዲስ ቀን ተስፋ ያሆ ያሆ አይን ልባችን ያሆ ያሆ ይህንን ይስማ ያሆ ይህ ነው ድምፄ የመልእክተኛ ሙዚቃ ልዩ የኛ ነው የኛ የኛ በሉ ተለማመዱ። እኔ ክላስ ስላለኝ መሄድ አለብኝ። እሺ ከመጀመራችን በፊት ግን አንድ መናገር የምፈልገው ነገር አለ። ሰሞኑን ጸጋ ያለችበትን ጭንቀት ሁላችንም እናውቃለን። እንዴ ምን ሆነሽ ነው? አሁን በዚህ ሰዓት እንደ ነገር ይወራል? እኔ ደግሞ ከዚህ የተሻለ ጊዜ የምናገኝ አይመስለኝም። ምንድን ነው የምታወሩት? ምንም አልገባኝም። ጸጋና ወንድሜ ስላላቸው ግንኙነት ነው ማውራት የፈለግሽው? ግንኙነት ነው ያልሽው? የምን ግንኙነት? ምንድን ነው ችግርሽ? ችግሬማ የሚያወራው ሁሉ ውሸት መሆኑ ነው። በወንድሜና በአንቺ መሀል ግንኙነት የተፈጠረው እኔ ምንም አያገባኝም። እሺ እሱ የሚያወራው ነገር ይኖራል፣ አንቺ ደግሞ የምታወሪው ነገር ይኖራል። ዓለም እንደዛ አይደለም። ዳዊት ያወራው ወሬ ውሸቱን መሆኑን የሚያውቅ ሌላ ሰው አለ። ማን ነው? ኃይሌ ዳዊት ውሸቱን እንደሆነ ለጸጋ ሲያምንላት በጆሮ ሰምቷል። ስለዚህ አንቺ ወንድም አይዋሽም ማለት ነው። ይሄ ስለ ወንድሞቻችን አይደለም፣ ስለ ጸጋ ጉዳይ ነው። አለም ቆይ እንጂ አለም እሺ እባክሽ ይሄን ጎል አየሽ? እኔ የምለው ምንድን ነው ግን አንተና ጸጋ ምን ማለትሽ ነው? የሆነ ነገር አላችሁ አይደለ? እሱ አንቺን አይመለከትሽም። ለምንድን ነው እሱማ አይመለከተኝ? እኔ እንዲህ ያደረኩ ብዬ ማውራት አልወድም፣ ግን የግድ ማወቅ አለብኝ ካልሽ ወንዙ ጋር ነገር ተፈጥሯል። ግን አንቺ ምን ጨነቀሽ? ስለ ጉዳዩ የሚያምታታ ነገር እየሰማው ስለሆነ። ምን በማላችሁ ምንም ነገር እንዳልተፈጠረ ወሬውን ደግሞ አውቀ አንተ እንደፈጠርከው። ምን? አዎ። ማን ያለው? በመጀመሪያ ጸጋ እንድሮስ እሱ አፍራ ምን ልትልሽ ነበር? ሌላ ማን አለ? ኃይሌ? አዎ ውሸቱን ነው ብሎ ሄዶ ለሀና ሲነግራት ነበረ። ምን? ሰላም፣ እንዴት አላችሁ? ደህና ነሽ? አሁን በጣም ደህና ነኝ። እንደው ዝም ብላችሁ ስትጨነቁ አላችሁ እንጂ እናንተ። እሷ ጎበዝ ናት አይደል? ግን ካሁን በኋላ ሳት አጠገብ እንዳትደርሺ እሺ? እሱን ለኔ ታዩ። ደግሞ አሁን ልብሴ ልቀይርና የሚጣፍጥ ምግብ እሰራልሻለሁ።
ነገርሻት አይደል? ግን እኮማ የሆነውን ሁሉ ፊት ለፊት አይታለች። አንቺ ግን ምን አይነት አወሬኛ ነሽ ባክሽ? እስከመሳደስ ከሀገር ውስጥም ከሀገር ውጭም ያገኘናቸውን የተለያዩ ስፖርታዊ ወሬዎችን እናወራለን። መልካም ጊዜ። እና እኔ ማመልከቻ ወስደሽ አነበብሽላችሁ? ይህስ በጣም ነው የሚያስቀው። ምንም አያስቅም። ምን ያሳፍራል እንጂ ምን ያስቃል እንዴ? ኧረ ተይ አንቺ ልጅ አንዳንዴ እንኳን ሲዘና በይ። ሌሎች የሳቁብኝ ነው ዘና የምለው። ታዲያ ይሳቋ። ይኸውልሽ እኔ አንድ ጊዜ ምን ሆንኩ መሰልሽ? ለቅሶ ቤት ለመሄድ ተነሳሁና ተዘገጃጀሁ ሰልስት ለመሄድ። ሌሊት ጥሩ እንቅልፍ አልተኛሁም ነበር። በኋላ ለቅሶ ቤት ደርሼ ቁጭ እንዳልኩ ሰው ሁሉ ዞር ዞር እያለ ያየኛል። ምን ሆኖ ነው የምነካቸው ብዬ ልልሻለሁ። ለካ ቀሚስ መልበሴን ረስቼው በውስጥ ልብስ ነበር። ጎንበስ ብዬ ምንም እንዳልሆነ ብድግ አልኩና ከነ ክብሬ ወለቅ። ታድለሽ ናሉ እንዳንቺ ባረግ። እኔ እኮ ዛሬ ጋሽ ሙልጌታ ገበያ ባልኩ ኖሮ ደግሞ ገበያ የምትሄጂው አንቺ ሆንሽ እንዴ? ቤት ውስጥ ማንም አልነበረም። ቆይ አንቺ ልጅ መቼ ነው አንቺ ለራስሽ ብቻ የምትኖሪው? እሺ ነው ከዚህ በኋላ እምቢ ማለት ያለብኝ ነገር እምቢ እላለሁ። ቃልሽን ካልጠበቅሽ እኔ በሀዘን ብዛት ነው የምሞትብሽ። ይሄን ወቂ እና ሳባ ቀሰቀስኩሽ አይደል? እያለቀሽ ነው እንዴ? ሳቢ መልሽልኝ። ምን ነው ባልተፈጠርኩ ኖሮ። እንዴት እንደዚህ ትያለሽ? ተረግሜያለሁ እኮ። እኔ በእርግጠኝነት እርግማን እንደሌለብሽ አውቃለሁ። በእኔ ምክንያት እማዬ ታፍራለች፣ አንቺና አባዬም ትጨነቃላችሁ። ስለ አንቺ መጨነቅ መቼም አይሰለቸንም። እንኳን ተፈጠርሽ። ግን ጤነኛ መሆን ነው የምፈልገው። ጤነኛ ብሎ ነገር እንዴት? እስኪ ነኝ ጤነኛ መስልሻለሁ? በቃ እንተኛሽ። ፍቅር እንቀስቀሳት እንዴ? ተያትተኝ ብቻዋን ተዋት። ከመሄዳችን በፊት እነማየ መመለሳችሁ ስለማይቀር
ታቃጥላለች። እየተንቀጠቀጠች ነው። በጋቢ ልፈልግላት። አይደለም ሂጂና በውሃ ጨርቅ ነክረሽ አምጪ ይሻላል። አዎ ቶሎ በይ በእናትሽ። ሳቢ አረ ቶሎ በይ። ካልሆነ ኪሚት ሰላት እንዴ ወይ እሱ ሳይሻል አይቀርም። በቃ የጃንቺና ማየን ጠራቸውን ይዣት እሄዳለሁ። እዛ እንገናኝ። እሺ ቶሎ በይ በእናትሽ። ሳቢ ሳባ ሳቢ ንቂ። እንዴት ነው ቃጠሎ የደረሰባት? ሻይ ተደፍቶባት። አይዞሽ አይዞሽ እንደሚያማቃለሁ። አሁን ይሻልሻል። ምን ነው ወላጆቻችሁ ቆዩ? አሁን ይደርሳሉ። እንዴ አለም ዛሬ ከየት ተገኘሽ? በሚኒ ሚዲያ ምን ነግርልሽ ነገር አለ? ለምን ድራይት ዋሽታው ነው ለሃና የነገርካት? ተናገር እንጂ ምን ይዘጋል? ምን? ለምንድን ነው ወንድምሽ ዋሽታው ነው ግቢውን ሁሉ ወሬ የምትነዛው? እውነቱን እኮ ነው የተናገርኩት። እርግጠኛ ነህ? አዎ በጆሮዬ ነው የሰማሁት። አሁን ደህና ነሽ? አይዞሽ የኔ ልጅ አይዞሽ። ዶክተር ጨርሶ ይድንላታል አይደል? ኢንፌክሽን ሆኖባታል። ነገር ግን ትኩሳቷን አብርዳ ወደ ሆስፒታል በማምጣቷ ችግሮቹ እንዳይባባሱ ረድተዋታል። እሺ እስቲ ኑ ቁጭ በሉ። ቃጠሎ የደረሰባት ትላንትና ነው። ለምንድን ነው እሱ ወዲያውኑ ወደ ሆስፒታል ያላመጣችኋት? ዶክተር ይህን ያህል ይሆናል ብዬ አልጠበቅኩም ነበር። ቃጠሎማ ከባድ ነው። በቶሎ ሕክምና ማግኘት ነበረባት። እዛ መንደራችን ውስጥ አንዲት ታዋቂ ስለነበረች እዛ ይዣት ሄጄ ነበር። ያ በቂ ስለመሰለኝ ነው። ዶክተር አሁን ይዣት መሄድ እችላለሁ? ትኩሳቷ መብረዱን ካየ በኋላ ልትወስዷት ትችላላችሁ። እሺ። ሳባ ራሷን ስታ ወድቃ። ማን ራሷን ስታ አለ? ምናልባት ብድግ ስትል አዙሯት ሊሆን ይችላል። ያው ልጆች እንደምታውቁ ችኩሎች ናቸው። ለዛ ነው። ሳባ እውነተኛና ታታሪ ልጅ ነች። ከዚህ በፊት በተደጋጋሚ እንደዚህ አይነት ነገር እንደሚደርስባት አጫውታኛለች። ለምንድን ነው እሱ ተነጋግረን ለዚህ መፍትሄ ማንሰጣት? እኔ ምክንያቱም እንደሆነ አውቃለሁ። እኔ ነኝ አደጋ ላይ የጣልኳት። እንደዚህ ያረኳት እኔ ነኝ።
እገልሃለሁ። ገና ምን አይደል እሰራልሃለሁ። እና በቃ እንደዛ ነው የጀመራት። ብዙ ባላሽከረክራት ኖሮ እንደዛ አትሆንም ነበር። ፍቅር የሆነውን ሁሉ ልትነግሪ በመወሰንሽ አደንቅሻለሁ። ቆይ እስኪ ይሄ ችግር መቼ ነው የተፈጠረው? 6 ዓመቷ እያለ ነው። 6 ዓመቷ? ይሄ ነገር እኮ የተፈጠረው ፍቅርዬ የ2 ዓመት ልጅ እያለች እኮ ነው። እውነትሽን ነው ማ? አዎ። እኔ እኮ እስከ ዛሬ ጥፋቱ የኔ ነው ብዬ ነበር የማስበው። እኔ እሱን መቻወኩና ወይኔ ልጄ ይህንን ሁሉ ዓመት እኔ ነኝ ጥፋተኛ እያልሽ በጸጸት ሞተሻላ ለካ። ለነገሩ ጥፋቱ የኔ ነው። ላንቺ መንገር ነበረብኝ። ፈርተሽ ነዋ። እኔ የችግር እርግማ መሆኑ መች ጠፋኝና። ይሄ ሁሉ እኮ በሕክምና ማግኘት እንችላለን። እስቲ እንዴት እንደሚያደርጋል ንገሩኝ። ሰውነቷን ያንቀጠቅጣታል። አይኗ ግልብጥብጥ ይልና አንዳንዴ አረፋ ትደፍቃለች። ከዚህ በፊት ዶክተር አይቷታል? አረ በፍጹም ሐኪም እስከ ወስጃት አላውቅም። አዋቂ ቤት ግን ደከመኝ ሳልልን ያመላለስኳት። ዶክተር ጋር ለምን እንዳልወሰዷት ሊነግሩኝ ይችላሉ? አይ ስለ እርግማን ዶክተሮች ምን ታውቁና? በሕክምና እርግማን ብሎ ነገር የለም። ምርመራ ሳላደርግ ህመሟ ነው ብዬ መናገር ባልችልም ጥርጣሬ ግን አለኝ። እስቲ አንዳንድ ቴስት ልዘዝና ውጤቱን አንድ ላይ እናየዋለን። ላስቸግራችሁ አልፈልግም፣ ግን ለትንሽ ጊዜ ልምዳችንን መሳሳት ብናደርገው ደስ ይለኛል። ከትምህርታት በኋላ አልችልም። እኔ እንኳን ያን ያህል ችግር ያለው አይመስለኝም። ለማንኛውም ግን ሌሎቹ መጥተው ብንነጋገር ይቻላል። ዛሬ ግን የት ሄዱ? ፍቅር ከቤተሰቦቿ ጋር የምትሄድበት ነበራት። እሺ በቃ ሲመጡ አወራቸዋለሁ። እንቀጥል። ነይ ነይ ናንዬ ነይ ነይ ናንዬ እንደሷ ሆነሽ ጀግናዬ ነይ ነይ ናንዬ ነይ ነይ ናንዬ የልቤ መብራት ሆነሽ ጀግናዬ ነይ ደሞ ነይ ደሞ ደሞ ነይ ደሞ ደሞ ነይ እንደሷ ብርሃን ልብሴ ምን ጊዜም ይቻላል ነፍሴ ግድግዳ ገጠመኝ ብዬ አልቀርም መንገዴን ብዬ እንደሷ ብርሃን ልብሴ ምን ጊዜም ይቻላል ነፍሴ ግድግዳ ገጠመኝ ብዬ አልቀርም መንገዴን ብዬ። አለም ሰላም ሰላም ነው። ወንዙ ጋር የሆነውን ሁሉ ነገር በእናትሽ። እኔ ልብስ እያጠብኩኝ ነበር፣ እሱ ደግሞ ሊያኝ መጣ። እሺ ከዛስ? ከዛ ወንዙ ዘሎ ሲገባ ኮፍያውን አድርጎት ነበር። ውሃ ሊወስድበት ሲል አንስቶ የሰጠሁት። ከዛስ? ከዛ የመጀመሪያ ትምህርት የተከፈተ ቀን እዚያ ያየሁት። ሳየው ደስ ብሎኝ ነበር፣ ግን እሱ እንደማያውቀኝ ሰው ነው። እርግጠኛ ነሽ?
የገጠር ልጅ ነኝ እንጂ ሞኝ አይደለሁ። ከዛ ቀን በኋላ አውርታችሁ አታውቁ? አውራን አይባልም። በቃ ከዛ ቀን በኋላ ወሬው ተጀመረ። እኔና ወንድሜ በጣም ነው የምንቀራረበው። በህይወቴ እንደዚህ ያደርጋል ብዬ አስቤ አላውቅም። እኔ ሁላ ለሷ ነው የሆነብኝ። ምን እንደምልሽ አላውቅም። ምናልባት ግን እያለቀሰ ስላየው ደብረው ሲሆን። ምን እያለቀሰ ነበር? አዎ፣ ግን በእናትሽ አለው ወሬው እንዲያስቆመው ነገር በእናትሽ። እሺ ተመችቶሻል? እስኪ እንደዚህ አዎ። እሺ። ወይ በስመ አብ ሙቀቱ በጣም ሙቀት ፀሐዩ እንደሚሞቅ ደገፍ ብሏል። እማ ወይ ዶክተሩ ስላለችው ነገር ግን ተሰማሽ? በሕክምና መልስ ሊኖረው ይችላል ማለቷ ደስ ብሎኛል። እንጃ እንግዲህ ግን ለማንኛውም ዛሬ አንቺ ጥፋተኛ ለመሆንሽን አረጋግጥሻል አይደል? መናገር ነበረብኝ ግን አይ እሱ የኔ ጥፋት ነው። ይህን ያህል ጊዜ እንድትሰቃይ ያደረኩሽ እኔ ነኝ። ምክንያቱም እንዲህ ነው እንዲያ ነው ብለን በግልጽ የወዲ ወዳችንን አናወራ። ቢሆንም ለማንኛውም ልጆች ከዚህ በኋላ እዚህ ቤት ውስጥ ምንም አይነት ሚስጥር አንደባበቅም። ቃል ትገባላችሁ? ነይ ሳይቢ። ከአሁን በኋላ ሚስጥር የለም። በቃ እኔም አባዬ እስኪመጣ ቡና አላፍል። እሺ ዳዊት 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 መነጋገር አለ። በቃ አይ ዛሬ አንቺ ልጅ ብትጠነቀቂ ይሻልሻል። እሺ አንተ ምንድን ነው የምትለው? ይኸውልሽ የፈለግሽውን ብትይ ጉዳይ አይደለም። የእሸቱን ወሬ እንድታስቆም ፈልግ። አንቺ ነሽ ውሸታም። አይገርምሽም? አዎ አንተ ነው ውሸታሙ። አንተ ደግሞ አፍህን ዝጋሽ። የውሸት ወሬ ነው እንደሆነ እኮ ስታምላት እኮ በጆሮዬ ነው የሰማው። እሺ ዳዊት በእናትህ በእግዚአብሔር ምን አገባሽ አንቺ? ይኸውልህ እኔ እናንተን ያገናኘናልሽ አንድ ሚስጥር አድርጌ ያስኩት ነገር ነበርና እሱን ልነግራችሁ ፈልጌ ነበር። ኦቾ ጉድ! ለካ የሚስጥር ይቅር የምትሉት ከልባችሁ ኑሯል። እንዴታ! በሚገባ ምንድን ነው ንገሪን። እኔና ጸጋ ትምህርት ቤት ውስጥ የሙዚቃ ባንድ ውስጥ ገብተናል። ሙዚቃ? አዎ 5 ሆነን የጀመርነው። የምንለማመደው ግን ከትምህርት ሰዓት ውጪ ነው። ማን ፈቀደላችሁና? ከነገርኩሽ ትቆጭኛለሽ ብዬ እኮ ነው። እና ከትምህርታችሁ ጋር አይስተጓጎልባችሁም? ኧረ አይስተጓጎልም። እንደውም ጥሩ ነው የሚሆንልን። እንዴት ባክሽ? ማለት ስናጠናው በዜማ ሲሆን ይቀልልናል። እንደውም ፍቅር ባለፈው ፈተና ደፍና የለ እሱን እኔም አይቻለሁ። ምንድን ነው የምትይው ቆንጅት? ምን ይባላል እንግዲህ?
እንግዲህ ከትምህርታችሁ ጋር የማይጋጭባችሁ ከሆነ ፈቅድላችኋለሁ። ግን ትምህርታችሁ ላይ ውጤታችሁ ጥሩ ካልሆነ መልሼ አስወጣችኋለሁ። አበራ እስኪ ቡናው እስከሚፈላ ድረስ እንጨት ላስገባ፣ አግዘኝ። Refuse to divulge any information. Also, many of you have been reading about some of the weirdest and unhealthiest fad diets from history. Even though records show that such diets were used by Romans and Greeks, it's the Victorians who really kick-started the fad diet. And finally, this story of a pensioner from northern France. She welcomed in the new year locked in a supermarket. The 73-year-old France said she went to the bathroom. When she came up later, though, she found it የገዛ ወንድሙን የሚከዳ ሰው ምን ይባላል? ለኔ ራሱ እንዴት እንደሚያስጠላ ይገባል። ለአንተ ስከራከር እኔ ተዋረድኩኝ። ወይ ስታሳዝኝ። እንደደበር አውቃለሁ፣ ግን ከዚህ በላይ ባታናድደኝ ይሻላል። እሺ ካለበለዚያ ለአባዬ ልትናገሪ ከፈለኩኝ። አዎ ለአባዬ ዳዊት ጸጋን እንዲያረገ ብለሽ ብትነግሪው ደካማ ብሎ ነው የሚስቅብኝ። ማለት እሱም ማየን ከማረጋት አንፃር ሲታይ ምንም ማለት አይደለም። አንተ እንጂ ምንድን ነው የምታወራው? እርግጠኛ ነሽ እውነቱን ማወቅ ትፈልጊያለሽ? አባዬ ማየ እንደሚመታት ታውቂያለሽ? አዲስ ነገር እኮ አይደለም። ይኸውልህ ያደረከውን ነገር እንደዚህ በውሸት ትሸፉናለህ ብዬ አስቤ አላውቅም ነበር። እሺ ውሸታ። እሺ በቃሽ፣ ካላመንሽኝ ተይው። ዝም በል በእናትህ። በሽታውን የደበቀ መድኃኒት አይገኝለትም። የፍቅር እናት በሳባ ጉዳይ ዙሪያ ዶክተሮችን ቀደም ብላ ብታማክር ጥሩ ነበር ብለው ያስባሉ? 1 ጥሩ ነበር፣ 2 ጥሩ አልነበረም፣ 3 እርግጠኛ አይደለሁም። ሐሳቦን በአጭር የጽሑፍ መልእክት 8228 ላይ ያጋሩን።